አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢልቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ስደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። እግዚአብሔርን ደስ ካለው ሞትንም እንኳ ቢሆን እንመርጣለን። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረቡለት እግዚአብሔርን እየመረጠ ሲጸና ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ በኋላ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔርና መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል።